ክብርት ዶክተር ከድጃ የዩኒቨርሲቲውን ዋንጫ ለቃል ኪዳን ልዩ ሴት ነሽ። እንኳን ደህና መጣሽ አንቺ ወደ ግቢያችን። የኔ ቆንጆ ኮንግራ ቴንክ ዩ ሶ ማች። እንኳን ደህና መጣሽ ወደ ግቢያችን። እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም አሪፍ እግዚአብሔር ይመስገን። ተመልካቾቻችን እንደሚታወቀው የወላይታ ሶዶ ዩኒቨርሲቲ እጩ ተመራቂ በውጤቷ ሁሉን ያስደነቀች ድንቅ ልጅ እዚህ ተጠገበ ትገኛለች። ስሟ ማን ነው? ምንድን ነው የተማረችው? የዶርም ቆይታዋ የግቢ ቆይታዋ ምን ይመስላል የሚለውን እሷ ጋር ቆይታ ያደረግን ብዙ ነገር እንማራለን፣ ብዙ ነገር እናወራለን ብዬ ተስፋ አደርጋለሁ። እንኳን ደህና መጣሽ። በጣም ደስ ብሎኛል ስለጨረሽ፣ ስለተመረቅሽ፣ ሴቶችን ደግሞ ጥንካሬን ተምሳሌትነትን ስላሳየሽ። እስቲ እንተዋወቅሽ። ስምሽ ማን ነው? ስሜ ቃል ኪዳን ነጋሽ ጉደታ ይባላል። በጣም አመሰግናለሁ። እንደሚታወቀው ባለፈው ሳምንት 19ኛው ዙር የግራጁዌሽን ፕሮግራም ሶዶ ዩኒቨርሲቲ እዚህ ግቢ ሜን ካምፓስ ላይ አድርጓል። አንቺስ እንዴት ነው የጨረስሽው? ምን ዲፓርትመንት ላይ ነው የጨረስሽው? ውጤትሽ ምን ይመስላል የሚለውን እስቲ በሱን ጀምር። እሺ እኔ እንግዲህ የጨረስኩት በአግሪካልቸራል ኢኮኖሚክስ ነው ወይም ደግሞ የግብርና ምጣኔ ሀብት የምንለው 4 አመት የግቢ ቆይታ ነበረኝ እና በወላይታ ሶዶ ዩኒቨርሲቲ በዋናው ካምፓስ 4 አመታት ቆይቼ ከዚህ ሁሉ አመት ልፋት በኋላ በ3.95 ውጤት መመረቅና ከአጠቃላይ ሴቶች እንዲሁም ደግሞ ከአጠቃላይ የግቢው ምሩቃን ከነበሩት ውስጥ በሃይስት ስኮር የግቢውን ዋንጫ ለማግኘት ያለው ማለት ነው። በጣም ደስ ይላል። አሁን የሆነ ቦታ ሆነን እስቲ ባንቺ ምርጫ የተቀምጠን እናውራ። ስለ አንዳንድ ነገር ለሴቶች የምትመክሪያቸው ነገሮች ይኖራሉ ተስፋ አደርጋለሁ። የግቢ ቆይታሽ ምን ይመስላል የሚለውን ለሴቶችም ለሌሎችም አጠቃላይ ለወጣቶች አንዳንድ ነገሮችን ምክር እንድትሰጪ ያጋጠመሽን ነገር እንድትነግሪ ሆነ ቦታ ተቀምጠን ብናወራ። እናንተ ከማያመቻችሁ ቦታ ሁሉም ዝግጁ ምርጫ ከሰጠሽኝ ዶርምሽ አካባቢ እንዴት እንደምታሳልፉ እየነገርሽን የት አካባቢ እንደሆነ እያሳየሽን ቢሆን በጣም ደስ ይላል። በጣም አመሰግናለሁ። እና ይሄ የሴቶች ግቢ ነው። እዚህ ገብተን ደግሞ እስቲ የሴቶችን ግቢ እናያለን። ከዛ ዶርም ያሳልፈን አንዳንድ ነገር ደግሞ እናወራበታለን። እሺ እኔ ቆንጆ በጣም ደስ ብሎኛል። ግቢያችሁ ግን በጣም አረንጓዴ ነው፣ በጣም ያምራል። ነው የተሳሳላችሁት ደግሞ ያጠናን ዘዴሽ ያንቺ እዛ ዶርም ውስጥ የነበረው ምን ይመስላል? በምን እንደሞ የምትታወቂበት በዋናነት የምትታወቂበት ዶርም ውስጥ እሷ እኮ እንዲህ ናት ብለው ለየት አድርገው አንቺን ስም ማውጣትልሽ ምናልባት ሊሆን ይችላል። ምን ይመስላል እስቲ የዶርም ቆይታሽን ንገሪ። በእርግጥ እዚህ ግቢ ቆየሁ 3 አመት ነው። 4ኛው አመት የመጀመሪያው ፍሬሽማን ሌላ ዳሮ ተርጫ ካምፓስ አለው ዩኒቨርሲቲ እዛ ካምፓስ ነው ያሳለፍኩት። በጣም ዘሞስት ኢፌክቲቭ የነበረው አመት እሱ ነው። ጥሩ ውጤት የሚሰራበት አመት እሱ ነው። ከዛ በኋላ እዚህ ግቢ ከመጣን በኋላ ደግሞ ያው እንዳልሽው በየአመቱ ይቀያየራል
ዶርም ሆናቴ የሁለተኛ አመት ወይም ደግሞ የመጀመሪያ የዲፓርትመንት ከመረጥን በኋላ ገብተን ከነበረ በኋላ 6 ሰዎች ነበርና አንድ ዶርም ውስጥ የምንኖረው በጣም ደስ የሚሉ ሙስሊም የእስልምና እምነት ተከታይ ከዛ ደግሞ የፕሮቴስታንት እምነት ተከታይ ከዛ ደግሞ ኦርቶዶክስ ተዋህዶ እምነት ተከታይ ሆነን ነው የኖርነው ከሁሉም ሃይማኖት ሁለት ሰው ሆነን ነበር የኖርነውና በጣም አስደሳች ጊዜ ነበረ በጣም ብዙ መከባበር የነበረበት ጊዜ ነበር ትንሽ ነው ያስቸግር ነበር ብቸኛ ሰው ነበርኩኝ በጣም ሲሪየስ ነበርኩኝ በጣም ብቸኛ ነገሮችን ማድረግ ሞድ ሰው ነበርኩኝ ሼሪንግ ማላምን ሰው ነበርኩኝ ያ ሁሉ ነገር እያለ ግን በቃ ባህሪ ለባህሪ ትሩ ታይም የተግባባን የተከባበርን አንዳንድ ያለ መግባባቶች ቢፈጠሩም ደግሞ እየፈታን ያን ያህል የጎላ ጸብ ሳንፈጥር ያው አንድ ክላስ ነበር ደግሞ የነበርነው ልጆች ተመሳሳይ ትምህርት ክፍል ተማሪ ነበር ሁለተኛ አመት ከሆነ በዲፓርትመንት ነው የሚመደቡት ዶርሞች ለዛ ከራስሽ ተማሪ ጋር ነው የምትሆኚ በእርግጠኛ ትምህርት ክፍል 2 ሴክሽን ነበረው በዛ 2 ሴክሽን እዛኛው ሴክሽን የነበሩ ልጆች ነበሩ እኛም ሴክሽን የነበሩ ልጆች ነበሩ ተከባብረን ነው በጣም የኖርነው እኔ ትንሽ ኮስታራም ትንሽ ቁጡም ሰው ስለነበርኩኝ ብዙም ማንም ሰው መስመር አልፎ የሚመጣ ነገር አልነበረም እኔም እንደዛው በተቻለኝ አቅም ያው እንደዛ እያለን ቀጠልን ከዛ 3ኛ አመት ከገባን በኋላ ደግሞ በተማሪ ብረት ሆኛ ገልግያለሁ ተማሪ ብረት ምርጫ ነበረ በዛ ምርጫ የሴቶች ፕሬዝዳንት ለዚህ ግቢ ሆኜ ተመረጥኩኝ ከዛ በኋላ ነው ለብቻዬ ዶርም የተሰጠኝ እዛ ለብቻ መኖርን ደግሞ ጀመርኩኝ ለብቻዬ ብኖርም ያ ጓደኞች ያሉ ይመጣሉ አብረን እናጠናለን አብረን እንበላለን አብረን እንጠጣለን ጎረቤቶች ያሉ ተማሪ ብረት ናቸው እነሱ በግራም በቀኝም ዶርም ያሉትና አብረን ብዙ ጊዜ የምናሳልፈው አብረን ነው እንደዛ እያለን ቀጠልን ያው ትንሽ ያልተቸገርኩት ነገሮችን በራሴ ማድረግ ተምሬያለሁ ድሮ በራስሽ ልብስሽን ማጠብ የራስሽን ነገሮች ራስሽ ሃንድል ማድረግን ካስተዳደጌም ስለተማርኩ ያ ነገር አላስቸገረኝም ትንሽ ጸባይ ነው እኔ የሚያስቸግር የነበረው ቁጡና የብቸኝነትን ፕሪፈር የሚያደርግ ሰው ነበርኩኝ ኢንተራክቲቭ አልነበርኩም ከሰዎች ጋር ያንን ባህሪ መለውጥ የጀመረው የተማሪ ብረት ከገባው በኋላ ከተማሪ ብረት እህትና ወንድሞቼ ጋር በስራ ቲም ወርክ ያስፈልጋል ግዴታ በዛ በደንብ መግባባትና እንትን ማለት ስንጀምር በደንብ ያንን የሶሻል ስኪል ዴቨሎፕ አደረኩኝና ትሩ ታይም ጥሩ የሆነ ጓደኞች ጥሩ የሆኑ ወዳጆች አፈራሁኝ ማለት ነው እና በዶርም ህይወቴ ያው ብዙ አይነት አብሮሽ ጎበዙም ተማሪ አለ ደከም አቨሬጅ የሆነውም ተማሪ አለ የተቻለኝን አግዛለሁ እኔ እስከጠየቁኝ ድረስ ነው አለለም ብዙ ጊዜ ማቀው ነገር ከሆነ ማስረዳት ካለብኝ አስረዳለሁ ማገዝ ካለብኝ አግዛለሁ ያ የሆነ ብዙ ችለውኝ ከነ ቁጡነቴ ችለውኝ ያው እንደዚህ ያልን እዚህ ደርሰናል ማለት ነው በጣም ደስ ይላል ያ ማለት እስቲ አሁን ደግሞ ወደ ልጅነትሽ እቺን አሁን ባህሪሽን አስተዳደግሽን ነው ይሄ ይዘሽ የመጣሽውና እንግዲህ ድንገት ዩኒቨርሲቲ ቁጡ መሆን አለብሽ ተብለሽ አይደለም ያደግሽበት ስለሆነ ልጅነትሽ ምን ይመስላል ልጅ ያለሽ ደግሞ እንደዚህ ሁኚ ተብለሽ ኦር ቤተሰብሽ ደግሞ ምን አይነት አስተዳደግ ስላሳደጉሽ ነው እንደዚህ ይሆንሽው ይሄ ደግሞ ለውጤትሽም ባይዘይ አስተዋጽኦአለሁ አይደለ አሁን እንትን ልትይ ያኔ ዛጋ ስትሮንግ ልትሆኚ ሲሪየስ እንድትሆኚ አላማ እንዲኖርሽ የመጣሽበት ወይ ይወስናልና የልጅነት ህይወትሽ ስንተኛ ልጅ ነሽ ለቤተሰቦችሽ ያ ደግሞ በተፈጥሮ ነው ይባል የለ ለቤቱ አንደኛ ልጅ የሆነ እንደዚህ አይነት ባህሪ ያለው ሁለተኛ ልጅ የሆነ እንደዚህ አይነት ባህሪ ያለው ስለሚባል ያንቺ ባህሪ ከቤት የአንደኛ ወይ ሁለተኛ ወይ ሶስተኛ ልጅነት ከሆንሽበት ጋር የመጣ ነው ወይ የሚለውን እስቲ እኔ ሁለት እናት ሁለት አባት ነው ያለኝ ትንሽ ለየት ያለ የቤተሰብ ባክግራውንድ ነው ያለኝ እናቴም ሁለት ናቸው አባቴም ሁለት ናቸው ያሳደጉኝና የወለዱኝ እናትና አባቴ ይለያያሉ ያው አብዛኛው ጊዜ ያሳለፍኩት ሙሉ ጊዜን ከህፃንነቴ ጀምሮ ነፍስ ካወኩበት ጊዜ ጀምሮ ያሳደጉኝ እናትና አባቴ ጋር ነው ያለሁት እና በጣም በፍጹም ስነ ስርዓት በፍጹም ቤት ውስጥ ቁጡ ብሆን ምንም ብሆን አልፌ ግን መሄደው መስመር አልነበረም እና ባሳደጉኝ ቤተሰቦቼ ላይ እህት አለችኝ ያሳደገ እና እንደ እናት ሆነ ያሳደገችኝ ይሄንን ማንነት እንዲይዝ በትምህርቴ እንደዚህ ሲሪየስ እንደሆን ስነ ስርዓት እንዲኖረኝ ደግሞ ሴቶች ግቢ ታውቂያለሽ ብዙ ቻሌንጅ አለ ወደዛ ዓለም ወደዛ መጥፎ ህይወትም እንዳልገባ የሚይዘኝ እሷ የሰራችብኝ ነገር ነው ከማንንም ቤተሰቦቼ በላይ ታላቅ እህቴ እኔ ላይ ያደረገችው አስተዋጽኦ ቀላል አይደለም ሳትኖር እሷ እንዳለች አድርጌ ነው ራሴን ከክፉ ነገር የምጠብቀው አጠገቤ እንዳለች እንደምታየኝ እንደምትሰማኝ የተሰማኝ ነው ራሴን ከእንደዛ ነገሮች ጠብቄ የመጣሁትና እንደዛ ያደኩት በወለዱኝ እናትና አባቴ ደግሞ ከኔ በታች አንድ ልጅ አለ
ብዙ ነን በጣም ግን ያው ሞር የሚወራ ታሪክ ያለኝ ካሳደጉኝ እናትና አባቴ ጋር ነው። አባቴም እናቴም በጣም ፍጹም ስነ ምግባር ያላቸው መንግስት መስሪያ ቤት የሚሰሩ የተከበሩ ሰዎች ናቸው። ከነሱ ጋር ነው ያደኩትኝ እስካሁንም ያለው ከነሱ ጋር ነው። ታላቀቴ እንደኔ ግቢ አስቱ ዩኒቨርሲቲ በኮንስትራክሽን ቴክኖሎጂ ማኔጅመንት ዲግሪ አላት። በጣም ስነ ስርዓት ያላት ልጅ ናት። እሷን ሮል ሞዴል እያደረኩኝ እዚህ ጋር የደረስኩትኝ ማለት ነው። ከዛ ውጪ ደግሞ እነሱ አሳድረው ቢሰን በተፈጥሮ አንዳንድ ሰው ዝምተኛ ይሆናል፣ አንዳንድ ሰው ቁጡ ይሆናል አይደል? እንደዚህ የቁጡነት ባህሪ አለብኝ እኔ በተፈጥሮ ካስተዳደግ የመጣ ነገር ሳይሆን ማለት ነው። ግን አሁን በደንብ አስተካክየዋለሁ። አሁን በምክንያት ነው ቁጣ ስልሽ እንዴት መሰለሽ ይሄ አለ አይደል? ከሁሉ ሰው ጋር ባንዴ ስቆ መጮት ምናምን እንትን ምል ሰው አይደለም። ዝምተኛ በቃ ይሄ እንዴት ነው ባውንደሪውን የሚጠብቅ ሰው ገደብ ያለው ቁጡ ካልነው ኔጌቲቭ ይሆናል መሰለኝ። ቁጡ እኔ እሷን ነው ለማለት የፈለኩት። አሁን ሳይሽ ዩአር በጣም ኖርማል ነሽ። ከሰው ጋር የሶሻል ህይወትሽ ቆንጆ ነው። እዚህ ትምህርት ቤት ግቢ ውስጥ ደግሞ ሴቶችን ወክለሽ ብዙ አመት 3 አመት ምን ሰርተሻል? 2 አመት ከምናምን ሰርተሻል። ዛት ሚንስ በጣም አንቺ ቦታ ቢሰጥሽ ይሄ ሴቶችን ማስተማር ህብረተሰብን ማስተማር እንደሆነ እያሳየሽ ያለሽ ልጅ ነሽና ቁጣ ሳይሆን ድንበር መስመር እኔ ባህሪ እንዲህ ነው። ባውንደሪን በደንብ አሰምራለሁ። ስለዚህ ማንንም ሰው ያንን መስመር እንዲያልፍብኝ አልፈቅድም። ካለፈ ያ ሰው ደግሞ ያው ዝም የምል ሰው አይደለም። ይሄ በይሉንታ የሚጎዳ ሰው አይደለም ማለት መብቴን በደንብ ምገልጽ ሰው ነኝ። አደሴም ታይም የሰዎችንም ደግሞ መብት ላለመንካት ምጥር ሰው ነኝና በተቻለኛ አቅም ማንንም ሰው መስመሪን እንዲያልፍ አልፈቅድለት እና አይ ቲንክ ያ ባህሪ ጠቅሞኛል። አንዳንዴ ደግሞ አንዳንድ ሁኔታዎች አሉ ይመስለኛል ትንሽ ላላ ማለት ያለብሽ ሁኔታዎችም ላይ ያን ስለማላደር ትንሽ አፌክት አድርጎኝ ነበር ሶሻል ህይወቴ ላይ። ግን አሁን ብዙ ያን አልኩሽ ግቢ ያተረፍኩት አንድ ነገር እቺን ባህሪን በደንብ ከርክመው አስተካክለውልኛል ማለት ነው። በጣም ደስ ይላል። ለዛ አሁን ይሄ ነገር ያስተማረሽ ሌሎች የጨመረልሽ ጓደኞች አሉ አይደለ? በዚህ በግቢ ህይወትሽ በዶርምም ጓደኞችሽም ጋር ባሳለፍሽ ነገር የተማርሽበት ነገር አለ። ለዛ እስቲ ደግሞ አንዳንድ ጓደኞችሽ ካፌ አካባቢ እናገኛቸውና ምንድነው ካንቺ ባህሪ ደስ የሚላቸው ካንቺ ባገሪ ያገኙት ከጉብዝናሽ ከጥንካሬሽ ከዚህ ከባክግራውንድሽ ያገኙት ያተረፉት ነገር ደግሞ ቻሌንጅ ያደረጉሽ ነገር ምንድነው የሚለውን ነገር እነሱን ደግሞ ብናገኛቸው ብትጠሪያቸውና ወይም እነሱ ጋር ብንሄድና አንዳንድ ነገሮችን ከነሱ ጋር ደግሞ ዲል ብናደርግ ምን ይመስልሻል? የሴቶች ግቢ ስለሆነ እዚህ መግባት ስለማይችሉ እኛ ወደ እነሱ ሄደን ደግሞ እዛ ያለውን ነገር እናወራለን ማለት ነው። ታስቀሪያለሽ? ተመልካቾቻችን እንደሚታወቀው አሁን የምንገኘው የተማሪዎች ተወካዮች ጋር ከቃልዬ ጋር አንድ ላይ ነው ያለነው። ከሷ ጋር እንዴት እንደቆዩ 2 አመታትን ተማሪዎችን ወክለው ምን ሲሰሩ እንደነበረ ባህሪዋስ ምን ይመስላል፣ እንዴት ነበር ቆይታቸው፣ ያገኙት ከሷ ያገኙት መልካም ነገር ምንድነው፣ ቻሌንጅ ያደረጋቸውስ ነገር ምንድነው የሚለውን አንድ ላይ እያወራን ቆይታ እናደርጋለን። አሁንም ቆይታችሁ ከኛ ጋር ይሁን፣ እንተዋወቃችሁ። እሺ፣ ስሜ ታጠቅ ሀብታሙ እባላለሁ። በወላይታ ሶዶ ዩኒቨርሲቲ በተማሪዎች ተወካይ ጠቅላላ አገልግሎት ዘርፍ ተጠሪ ሆኜ አገለግላለሁ። ዲፓርትመንቴ ደግሞ አካውንቲንግ እንደ ፋይናንስ ላይ እየሰራው እገኛለሁ። ቃልም ጓደኛችን ናት። ማን እንበል? ዲፓርትመንት ነው። ከቃልዬ ጋር እንዴት ተዋወቃችሁ? እሺ፣ አመሰግናለሁ። ስሜ ሱባለው ከተማ ይባላል። በዚህ በወላይታ ሶዶ ዩኒቨርሲቲ ውስጥ በህብረት ውስጥ የምሰራበት ስራ የዲሲፕሊን ዋና ዘርፍ ተጠሪ ነኝ። እናም ዲፓርትመንቴም ደግሞ አግሮ ኢኮኖሚክስ ነው። ከቃልዬ ጋር ተመሳሳይ ዲፓርትመንት ላይ ነን። በጣም ደስ ይላል። ከቃልዬ ጋር በዲፓርትመንትም በክላስም ማለት ነው ደግሞ በዚህ በተማሪዎች ተወካይም አንድ ላይ ተሰራላችሁ። ምን አይነት ልጅ ናት? መጀመሪያ ስታገኛት እንዴት አይነት ፊሊንግ ተሰማ? ኦኬ እሺ፣ ምንድነው ዲፓርትመንት ላይ እያለን በጣም ብቻዋን ነበር የምትቀመጠው። የመጀመሪያ አካባቢ በጣም በቃ ሰው ተለይታ ምናምን ለብቻዋ ነበር የምትቀመጠው እና በጣም አክቲቭሊ ናት። አስተማሪ ጋር ያላት ኮንቨርሴሽን በጣም የሚገርም ነው። ቶሎ ቶሎ ምላሽ ይሰጣጣሉ ምናምን ነገር እና ብቸኛ ነገር ናት እና በዛ ላይ ደግሞ ከዚህ ደግሞ በደንብ እየተላመድን ስንመጣ
በጣም ሶሼብል የሆነች ልጅ ናት። ያው መጀመሪያ አካባቢ እንትን ነበረች አታስጠጋንም ነበር። በኋላ ላይ ግን በጣም ሶሼብል የሆነች ልጅ ናት። ስፒሪቹዋልም በጣም ደስ የሚል አመለካከት ያላት ልጅ ናት። በዲፓርትመንታችንም በጣም እጅግ ተወዳጅም ልጅ ናት። ከሷ ይሄን ነው ስፔሻሊ በትምህርት በአጠናኗ የወሰድኩት ነገር ይሄ ነው። ጥንካሬዋን ይሄንን ጥንካሬ ነው መወድላት የምትለው ነገር ምንድነው? አዎ እንደውም አንድ ነገር አለ። ምንድነው መሰለሽ የዚህ የተማሪዎች ሴት ተማሪዎችን የሚያግዝ ቴሌ አለና በዛ ጊዜ የሚገርምሽ ነገር ፈተና ወቅት ነበረ። ፈተና ወቅት ሆኖ የመጡት የሴቶች ብዛት ኦልሞስት ወደ 300 ምናምን ተማሪ ነው። ከዛ ውስጥ ደግሞ የሚፈለገው 100 ተማሪ ነው። ስለዚህ ኢንተርቪው እያደረግሽ ወረቀት ተቀብለሽ ነው የምትሰሪው። ስለዚህ ይሄን ነገር ከዚህ በፊት ተግበስብሶም ሊሰራ ይችላል። አንድ በአንድ 300 ተማሪ ኢንተርቪው እያደረገች እንትኗን ፈተናዋን በቃ ወደ ኋላ እንዳትቀር በጣም ፈርቼ ነበርና በጣም ያስደንቀኛል። ያንንም ነገር አልፋ ከዛም በኋላ ውጤቷም ሲታይ ደግሞ በጣም ፐርፌክት ናት እና ጎን ለጎን የምታስኬዳቸው ነገሮች በተለይ እኔ ሴቶች ዶርም ፕሮክተሮች ዋና ኃላፊዎች አሉና ከስራ ጋር በተገናኘ ስናወራቸው ምናምን ቃልዬ ልትወጣብን ነው ብለው በጣም እንትናሉ። እንዴት ምናምን ብዬ ስላቸው በጣም እንደምታግዛቸው ምናምን ነገር ሲነግሩኝ በጣም የተገረምኩት። እዛ ጋር ያላትን ፓርቲሲፔሽን የሚገርም ነው። አትነግረንም ለኛ ሴቶች ጋር ያለውን ነገር ሃንድል ታደርጓለች ማለት ይሄ በጣም ያስገርመኛል። በጣም ተጣምረን ነው የምንሰራው። ሴት ልጅ ተነካሽ ከተባለ እዚህ ግቢ በጣም ዋር ነው። ስለዚህ ሴቶች ጋር የሚደርስ ነገር አይኖርም ማለት ምክንያቱም ልክ ሴቶች በተነኩ ሰዓት ቃል ኪዳን ጋር ነው የሚደርሰው ያ መረጃ። እሷ ጋር ሲደርስ ደግሞ እኛም ወንዶች ዲስትሪቢዩት ተደርጎ በተማሪ ፖሊሶችም ተዋቅሮ ህብረቱም ፍለጋ ይገባል። ሰውየውን በፍጥነት ነው የሚያገኘው እና ከሴቶች እንደዚህ ናቸው ሁሉም ማለት ነው። እና ያ ነገሯ በጣም ያስገርመኛል። ስራ ላይ ያላት አቋም እንዳለው ነው። ትምህርት ላይም ደግሞ ጭንቀታም አይደለችም። በጣም ታነባለች ግን ጭንቀት የለባትም። እና ያ ነገሯን በጣም ነው ወደላት። እኔ የቃልዬን መልካም ጎን የምለው ቃል ኪዳን በጣም ከሚያስደንቀኝ ባህሪዋ ላመነችበት ወደ ኋላ አትልም። በጣም የሚያስደንቅ ለሴቶች እሱ ባለው ብሎታል። ከሴቶች ጋር የተያያዘ ኢሹ የሆነ ነገር አፕን አድርጎ ማለት ነው በጣም ወደ ኋላ ትተው ከሱ ባለው ጋር ሆነው እሱ ባለው በጣም በነገሮች ላይ ጎበዝ በዲሲፕሊን ላይ ከነሱ ጋር ስለሚገናኝ በጣም ይሰራሉ እና በጣም ነው የሚያስደንቀኝ። በቃ ለሴቶች እንዴት እንደምትወድ ልነግርሽ አልችልም። በቃ ትክክለኛው ሰው ነው ቦታው ላይ ያስቀመጥን ብለን የምናስበው በጣም ማለት ነው እና እንትን ይሄ ታይም አሎኬት አድርጋ ጥናቷን ብዙ ነገሮች እኮ አሉ። ብዙ ነገሮች ይፈጠራሉ ግቢ ውስጥ ምሳሌ የሴቶች ኢሹ ይሆን ይችላል። በሴቶች ብቻ አይደለም የኔ እሷ የምታግዘን እኛ ስራ ትገባለች። ሌላው በተማሪዎች ህብረት አንድ ላይ ስለምትሰሩ በተማሪዎች ህብረት ላይ ከጥንካሬዋ ባለፈ በጣም ቻሌንጅ ያደረገቻችሁ ነገር ለረል አንዳንዴ ምንድነው ድርቅ አትበይ ፍሌክሲብል ሁኚ የምትሉት ነገር ሊኖር ይችላል። ሜቢ በሴትነት አሁን ይሄ ሴቶችን ሳፖርት በማድረግ በማገዝ ላይ ጥንካሬዋን ስትነግሩኝ ነበር። ይሄን ነገር ደግሞ ቀለል አርጊው ብላችሁ እንደ ፈንም ያሳለፋችሁት ወደፊት ስትወጣም ቻሌንጅ ሊያደርጋት ይችላል የምትለው ነገር አለ? መጀመሪያ ላይ በፊት እንል ነበር። ለምሳሌ ፍሬሽማን እኔና እሱም አንድ ቦታ ነበርን እና እንዳለው በቃ ሰው አትቀርብ ምናምን አይነት ነገር እንል ነበር እና ይሄ ወደ ህብረት መምጣት እኔ እንጃ ሙሉ በሙሉ ቀይሯታል ብዬ ነው የማስበው። ምናምን በፊት እንፈራታለን ምናምን በቃ የሆነ ምናልባት እኛ ፖዚቲቭሊ መቀርባት ላይ መስላት ይችላል ብለን እናስብ ነበርና ወደዚህ ህብረት ከመጣን ወዲህ የሆነ የምታሳድጊው አለ በሂደት ላይ በቃ ጓደኛሞችም በስራ እንገናኛለን። ከስራም ባሻገር ደግሞ ጓደኛሞች እየሆን መጣል በቃ ወንድሞቿ አሁን እሷም እንደ እህትነት ቀበረበችን ምናምን በቃ አሁን ላይ አሻሽላለች በጣም እና በዚሁ ብትቀጥልበት እኔ ይሄ አሪፍ ነው ብዬ ነው የማስበው። ፍሌክሲብል መሆን አንዳንዴ ሲሪየስ መሆን መሆን አንዳንዴ ደግሞ የሚያስፈልግበት ቦታ ላይ ውሳኔ መስጠት ያ ትልቅ ነው እንጂ ሁሉ ጊዜ እንትን ማለት ነው ደግሞ እንትን ሊኖረው ይችላል። በቃ አንዳንዴ ሁሉንም በፎርማል ባትወስድ አሁን እኔ ለምሳሌ እጠነቀቃለሁ የሆነ ቃላት ምናምን ድንገት ያ ነገር በኔጌቲቭ አሳናስበው ለምንላቸው ነገሮች እሷ ጋር የሚያናድዳት ከሆነ ትንሽ እሱን ተወተበት አደረገ።
ስራዎችሽ በትምህርትሽ በክላስ አቴንድ በማድረግ ከመምህራኖችሽ ጋር ባለው ቆይታ ያለሽን ኮንፊደንስ በጣም ደስ ብሏቸው እርግጠኛ ሆነው በጣም በደስታ ሲነግሩኝ ነበርና አንቺን ለጠየቅ ያሰብኩት ሰዓትሽን እንዴት ነው ተጠቀምሽው? ያ ለሁሉም የሚገባውን ጊዜ መስጠት ነው። ሁሉም ነገር እኩል ጊዜ አይፈልግም። ያው ግቢ እስከመጣን ድረስ የግቢ ዩኒቨርሲቲ አላማው ተምሮ መውጣት ነው ዋናው በቃ ሜን ኦብጀክቲቫችን ሊሆን የሚገባው ነገር ልንማር ነው የመጣ ነው። ስለዚህ ከ24 ሰዓቱ አብዛኛው ጊዜ የሚሰጠው ለክላስ ለማንበብ አሳይመንቶችን ለመስራት ከትምህርት ጋር የተገናኙ ነገሮችን ለማድረግ የሚውል ነው አብዛኛው ጊዜ መሆን ያለበት ዩኒቨርሲቲ ውስጥ ብዬ አምናለሁ። ወደ ህብረቱ ስራ ስንመጣ ደግሞ ታይሙን ኢፌክቲቭሊ ከህብረት ውስጥ ከመግባቱ በፊት ማኔጅ የማይችል ሰው ህብረት አይመከርም። የተማሪዎች ህብረትን ሰርቭ ለማድረግ ታይም ማኔጅመንት ስኪል ያለው ሰው መሆን ይጠበቅበታል። ምክንያቱም ያለበለዛ የሚጠቅመውን ነገር ትቶ ጉዳት ውስጥ ነው የሚገባው። እንኳን ሌላን ተማሪ ሊወክል ለራሱ መሆን የማይችል ሰው ስለሚያደርግ ማለት ነው። ምክንያቱም ብዙ ቢዚ የሚያደርጉ ነገሮች አሉ። ኢቭን ስራ ባይኖር ራሱ ማይንድሽ በጣም ፎከስ ማድረግ እንዳይችል ሊሆን ይችላል። ሀሳቦች ይመጡብሻል፣ ብዙ ችግሮች ኬዞች ይመጡብሻል። ያንን የመጣ ኬዝ ደግሞ የተማሪ ችግር መፍታት ስትቀር የሚሰማሽ ንዴት አለ፣ ቁጭት አለ፣ ይሉንታ አለ። ያ ነገር ስላለ ኢቭን ስራ ባይኖር ራሱ ለማንበብ ዲስትራክሽን ሊፈጥር ይችላል። ስለዚህ ያን ነገር ሁሉ አጀስት ማድረግ የሚችል ሰው መሆን ይጠበቅበታል። እኔ ደግሞ ብዙም እንደዚህ አይነት ነገር ችግር የለብኝም። እንደውም ጊዜን በአግባቡ አልተጠቀምኩም ብዬ ነው ማስበው። እንደውም ውጪ ሌላ ነገር መማር ነበረብኝ። እንደውም ከዚህ በላይ ውጤትም ደግሞ በዚህ ዲፓርትመንት መስራት ነበረብኝ ብዬ ነው ማስበው እና ጊዜን የምጠቀመው ለሁሉም ነገር ህይወቴ ላይ ያ ነገር ያለውን ዋጋ አይቼ በዛ ዋጋ ልክ ነው ጊዜ የሚሰጠው። ትምህርት ነው ዋና አላማዬ። ያው እናት አባቶቼ ላኩኝ ለዛ ነው። ስለዚህ ለዛ አብዛኛው ጊዜ እሰጣለሁ። ከዛ በመቀጠል ደግሞ ያው ከዛ በመቀጠልም ሳይሆን ከዛ በላይ ደግሞ መንፈሳዊ ህይወት ቤተክርስቲያንም መሄድ ከስፒሪቹዋል ነገሮችንም በጣም ግቢ ላይ በየትኛውም ሃይማኖት በጣም አጽንቶ የሚያቆይሽ ከአላስፈላጊ መስመር ውስጥ እንዳትገቢ የሚይዝሽ ነገር ቤተሰብ የለም፣ ዘመድ የለም፣ እህት ወንድም የለም፣ ማንም የሚቆጣጠርሽ አካል የለም። ራስሽ ነው ራስሽ የምትቆጣጠሪ። ስለዚህ ያንን ራስሽ የምትቆጣጠሪበትን መልካም መንፈስ ደግሞ የሚሰጥሽ እግዚአብሔር ነው። ስለዚህ ለእግዚአብሔር የምትሰጪው ጊዜ አለ፣ ከዛ ደግሞ ለትምህርትሽ የምትሰጪው ጊዜ አለ። ሁለቱም ደግሞ እንትን አይሉ አይጣረሱ፣ ይጣጣማሉ፣ እንደውም ያግዛሉ እንደውም ማለት ነው። ምክንያቱም ትምህርት ላይ ብዙ ጊዜ ውጤት ይበላሻል፣ ፈተና ያስጨንቃል። ያን ነገር ጠንክረሽ የምታልፊው ያ ስፒሪቹዋል ኃይል ሲኖርሽ ስለሆነ ማለት። ከዛ በመቀጠል ደግሞ ጓደኞች እንደውም ብዙ አይደለም ማለት ያ ሁሉም ሊማር እስከመጣ ድረስ ከጓደኞች ጋር የምታሳልፊ ጊዜ መወሰን አለበት። ይመጣል ያ ጊዜ። አሁን 4ኛ አመት ላይ ስንሆን ግራጁዌሽን ጊዜ ሲደርስ በጣም ፍሪ ታይም አለ፣ በደንብ ኢንጆይ እናደርጋለን ከጓደኞቻችን ጋር። ግን ያኔ በተቃራኒው ደግሞ ብዙ ጊዜ ከጓደኞች ጋር ፈን ለማድረግ ከሰጠሹ አሁንም መልሶ እንቅፋት ይሆንብሻል። ስለዚህ ሁሉም ነገር በየሊቭሉ ነው መሆን ያለበት። ስለዚህ በየሊቭሉ እያደረግን ከዛ ከምንም ነገር በላይ ደግሞ ለግቢ ተማሪ መተኛት በጣም ኢምፖርታንት ነገር ነው። መተኛት እውነት ነው የምልሽ ማለት ይሄ 24 ሰዓት ቁጭ ብሎ ማደር ምናምን እኔ በዛ አላምንም። ያው ይኖራሉ እኮ ኢፌክቲቭ የሆኑ ተማሪዎች ይኖራሉ። እኔ ግን ያ ኢፌክቲቭ አያረገኝም ብዬ ነው ማስበው። ለአእምሮም ረፍት መስጠት፣ አእምሮ ጤና ይፈልጋል። አእምሮ የአካል ጤንነት አንዱ የሰውነትሽ ክፍል ነው አእምሮሽ። ያውም ደግሞ ለትምህርት ወሳኙ ክፍልሽ ነውና ካልተኛሽ አይሆንም። በእርግጥ ያው ከዲፓርትመንት ምናውጣው ኢፈርት ይለያያል። ከትምህርት ደግሞ ምንም ነገር አለማስቀደም። እኔ ህብረት ውስጥ ስራ ብሰራም ሴቶችን ባገለግልም ምንም ብልም ሰከንድ ነው በቃ ያ ግዴታ ነው የመጣው ትምህርት እና በትምህርትም ሮል ሆናቸዋለሁ። ሰርቭ በማድረግም ብቻ አይደለም። እኔ አሁን አቺቭ ሳረግ ይሄን ነገር እንደውም እስካሁን 2 አመት ከሰራሁት ስራ በላይ አቺቭመንቴ ብዙ ሴቶችን ቁጭት ውስጥ ኦኬ እንደዚህም እችላለሁ እንደዚህ አይነት ክብር ያሰጣል ከሚለው ነገር እንዲያዩ አንድ ስራ ነው ይሄም ማለት ነው። ሰዎች የተለያየ አይነት ማንነት አላቸው የሚባል ነገር አለ ነው። ደግሞ አሁን ሚዲየም ሰው አለ፣ ፈጣን ሰው አለ፣ ደግሞ በብዙ በመትጋት የሚያመጣ ሰው አለ። እዛ እንደየሰው ምንድነው የምትመክሪው? አንቺ ምን አይነት ሰው ነሽ? ከነዛ መካከል ብዙ በመስራት ብዙ አሁን እንቅልፍ ረፍት ማድረግ አለበት ሰው ጤናኛ ለመሆን እንቅልፍ፣ ምግብ ስትይ ነበር። ለዛ የጥናት ስታይልሽ፣ የትምህርት አቀባበልሽ ምን አይነት ሰው ከሚባል ነሽ? ለዛ ምን አይነት ውሳኔዎችን መውሰድ አለባቸው ሴቱ? አሁን ጀነራሊ የግቢ ተማሪ ምን አይነት ማንነቱን እንዴት አውቆ ያንን ሊድ ማድረግ አለበት ያለሽ መምራት አለበት ያለሽ? ያ እኔ አይ ቲንክ ፈጣን ነኝ ብዬ አስባለሁ። እኛ ላለንበት የትምህርት ክፍል
ብዙ አልቸገርም። ግን ያው በቃ ይሄ በራሱ አንብቦ የሚሰራ ሰው አይደለሁም ማለት ትንሽ ሂንት ፈልጋለሁ። ግን ያን ሂንት ጊዜ አይፈጅብኝም። አሁን መምህራኖች ትንሽ ሂንት ከሰጡኝ አብዛኛው ነገር በራሴ አንብቤ እንትን ማድረግ ይችላል። ቶሎ ነው የሚይዘው ነገሮችን ቶሎ ነው አንደርስታንድ ማደርገው። ከዛ እንዳልሹ ብዙ አይነት ተማሪ ነው ያለው። ግን ከምንም በላይ መውደድ ነው ማለት እኔ ማምነው ጊዜ የሰጠኸውን ነገር ውደደው። ጊዜ የሰጠኸውን ነገር አትወደው ትችላለህ፣ ግን ጊዜ ከሰጠኸው በቃ ግዴታ ውደደው። ትምህርት ላንወድ እንችላለን። አንዳንድ ሰው ለምሳሌ አርት ውስጥ መግባት ሊፈልግ ይችላል፣ ወይም ሌላ ቢዝነስ ውስጥ መግባት ሊፈልግ ይችላል። ለቤተሰብ ብዬ ነው መማረው ሊል ይችላል። ግን ሰጥቶታል አይደል? ዞሮ ዞሮ ለቤተሰብም ሆነ ለራሱ 4 አመት 5 አመት ከሰጠው ያ ጊዜ የሰጠሽውን ነገር አቺቭ ማድረግ እንዳለብሽ ሊሰማሽ ይገባል አይደለ? ስለዚህ አሁን አቬሬጅም ተማሪ ሆነ ፈጣንም ተማሪ ሆነ የትኛውም ተማሪ ሆነ ለዛ ላይ ያስኩት ትምህርት ጊዜ መስጠት እፈልጋለሁ፣ ጊዜ ሰጥቼዋለሁ ኦሬዲ። ስለዚህ ጊዜ እስከሰጠው ድረስ አቺቭ ማድረግ አለብኝ ብሎ ካሰበ በጣም ቶሎ ካቺ የሆነው ተማሪ መምህር ሲያስተምር ቶሎ ይይዛል። ብዙ ኢፈርት ሳያወጣ ወይም ለማጥናት ያን ያህል ሰዓት ሳይፈጅበት ለፈተና ይቀርባል፣ ጥሩ ውጤት ያመጣል። ሚዲየም ላይ ያለው ተማሪ ደግሞ የተወሰነ ሪቫይዝ አድርጎ ከጓደኛው ጠይቆ ተረዳርቶ ያደርጋል። በጣም ደከም ያለው ተማሪ ደግሞ ጊዜ ይፈጅበታል አይደል? ባህሪውን ያውቃል። ስለዚህ ፈተና እስከሚደርስ መተኛት አይጠበቅበትም። ያሰውዬ ማለት መስነፍ አይጠበቅበትም። እኔ ለምሳሌ ቶሎ ስለሚይዝ ያን ያህል በጣም መጨናነቅ ላይኖርብኝ ይችላል። ፈተና ሲደርስ ትንሽ ሪቫይዝ ካረኩ ምሰራ ሰው ልሆን ይችላል። አቅምን ማወቅ ጥሩ ነው። አሁን ቶሎ የሚይዘውም ተማሪ ከሴሚስተሩ መጀመሪያ ቀን ጀምሮ ዘና ይላል፣ ውጪ ይወጣል፣ ይዝናናል። በቃ መዝናናት ላይ ነው። ቶሎ የሚይዘውም ተማሪ መዝናናት ላይ ነው። ከቶሎ የሚይዘው ተማሪ ስኬት ያመጣል። ያ ሚዲየሙና ሎሩ ተማሪ ደግሞ ዝቅተኛ ውጤት ያመጣል። ያኔ ምን ይላል እንዴ በቃ እኔ እድሌ ነው ወይም እኔ አይገባኝም፣ በቃ ይሄው ከሌኮ ከኔ እኩል ጨፍሮ ከኔ እኩል ዞሮ ይሄው ውጤቱ ይመጣለታል፣ እኔ በቃ ለኔ ያልተፈጠረም ትምህርት የሚል ነገር ውስጥ ይገባል። ግን የባህሪ ልዩነት ነው። ያ የአይምሮ አቀባበል ሁኔታ ልዩነት ነው። ስለዚህ እኔ እንደሱ አይደለም አይደል? ስለዚህ ምን ማድረግ አለብኝ? ከመጀመሪያው የክላስ ቀን ጀምሮ ማንበብ አለብኝ፣ ጊዜ መስጠት አለብኝ፣ ጓደኞቼ መጠየቅ አለብኝ፣ መምህሬ ማስጨነቅ አለብኝ ማለት ነው። እንደ አቅምሽ ነው መሆን ያለብሽ እንጂ የተለያየ ፓዝ ላይ ሄደሽ እኩል ሪዛልት መጠበቅ ለኔ ሞኝነት ነው ብዬ ነው ማስበው። እና ያን ማድረግ አቅምን አውቆ ጊዜ እስከሰጡት ድረስ እንደያቅሙ መሆን። እንዳቅሙ ከሆነ ትምህርት ለማንም ሰው አይከብድም። ለሎሩም ለአቬሬጁም ሃይ ለሚያመጣው ተማሪ የቴክኒክ ጉዳይ ነው። እና ደግሞ እኔ ስማርት በመሆን አምናለሁ። ሃርድ ወርከር ከመሆን ስማርት ወርከር መሆን ያዋጣል፣ በደንብ ያዋጣል። በደንብ ምክንያቱም ከኔ በላይ ብዙ 20 ሰዓት ተቀምጦ አንብቦ እዚህ ጋር ያልደረሰ ሰው አለ። ለምን ብትይ ስማርት ስላልሆነ ነው እንጂ ሃርድ ወርኪንግ ከኔ በላይ ሊበልጥ ይችላል ያ ሰው። ግን አንድ ቁጭ ብለሽ ራስሽን አናላይዝ አድርገሽ የራስሽን ባህሪ ነድፈሽ ለዛ ባህሪሽ የሚስማማ አይነት የጥናትም ሆነ ያረዳድ ዘዴ መፍጠር፣ እዛ ያንን ደግሞ ኮንሲስተንትሊ መከተል እና ከምንም በላይ ደግሞ ያስሹን ነገር መውደድ፣ ጊዜ የሰጠሽውን ነገር ኢነርጂ በደንብ ዛላይ ፑት ማድረግ አስመርሽበታል በደንብ ቤዚክ ነገር። እሺ መጨረሻ ደግሞ ለሁላችሁም የሚሆነኝ ጥያቄ ሶዶ ዩኒቨርሲቲ 4 አመት ጨርሳችሁ ቆይታችኋል። ምን ይመስላል ያ 4 አመት ቆይታችሁ? ቅድም ስናወራ ነበር የወደድኩት ነገር ይሄ ነው ስትይ ነበር እና ሶዶ ዩኒቨርሲቲ ምንድነው የሚወደድ ነገሩ? 4 አመት ስትቆይ በጣም የወደድሽው ነገር ምንድነው እዚህ ግቢ ውስጥ? ያው ሶዶ ይታወቃል በጣም ደረጃ የሚመረጥበት ዋና ምክንያት ሰላም ነው። ሶዶ አንድም ቀን ምንም ኮሽ የሚል ነገር ሰምተን አናውቅም። እኔ አሁን ብዙ ጊዜ ለሊት ነው ቤተክርስቲያን መሄደው፣ ለሊት 11 ሰዓት ምናምን ነው መሄደው። አንድም ቀን ምንም ነገር ገጥሞኝ አያውቅም። ያ ማለት ያው እንደማንኛውም ሀገር የተወሰኑ ነገሮች ጥቃቅን ነገሮች አይኖሩም ማለት አይደለም፣ ግን ፍጹም ሰላም አለ። ሰላሙ ተመራጭ እና ሌላ ደግሞ አየር ከየትኛውም የኢትዮጵያ ክፍል ብትመጡ በጣም ከሚሞቀውም በጣም ከሚቀዘቅዘውም ብትመጡ ጤነኛ ሆናችሁ ኖራችሁ የምትወጡበት ሀገር ነው። ጤናማ የአየር ሁኔታ የሚገኝ ያለበት ሀገር ነው። ማህበረሰቡም ደግሞ እንደናንተ ባህሪ እንደ ማህበረሰቡ ያስተሳሰብ መጠን አብረሽ ማስኬድ ያው ያንቺ ድርሻ ነው የሚሆነው። ከዛ ውጪ ደግሞ ያው ሶዶ ዩኒቨርሲቲ ብቻ ሳይሆን የትኛውም ዩኒቨርሲቲ ደካማ ጎንሽን የምታቂበት ከዛ ደግሞ ያን እያስተካከልሽ የምትሄጂበት ጠንካራ ጎኖችሽን ደግሞ በደንብ እያዳበርሽ የምትሄጂበት ግቢ ነው። ማህበራዊ ህይወት እንዳልኩሽ እኔ ብዙ እነሱ ነገሮች በጣም ብቸኝነት ማዘወትር ሰው ነበር በፍሬሽማን ቆይቴ። ግን ያንን ነገሬን እያዳበርኩኝ እያሻሻልኩኝ እንዲሄድ እንዳስተካክል በደንብ ማህበራዊ ክህሎቴን እንዳሳድግ ረድተውኛል፣ አግዞኛል። እዚህ ባልመጣ ያን ነገር አላገኝም ማለት ነው። ሌሎች እንዲህ ድክመቶቼ እንዳስተካክል ረድተውኛል። ስለዚህ ያው ሶዶ ነገሩ አሪፍ ነው፣ ትምህርትም አሪፍ ነው። ያ ደግሞ በደንብ ይሻሻላል። ደግሞ ከዚህ ካለው ደግሞ በደንብ የሀገሪቱ ትምህርት ሁኔታ በደንብ ከዚህ የላቀ ሲሆን የበለጠ ይሻሻላል።
ይመስል ነበር የሚለው? እሺ የ4 አመት ቆይታው በጣም አሪፍ ነበር። እውነት ለመናገር ከሆነ እሷ እንዳለችው ሰላማዊ ነው። በጣም ሰላማዊ በሆነ ቦታ ኮንዲሽኑ በጣም ተስማሚ፣ ይሞቃል ይበርዳል የማይባል ቦታ ነው። በጣም ሞዴሬት የሆነ ነው። ደስ ብሎን ነው የቆየ ነው እስካሁን። እኔ ከሚገርምሽ በጣም ሰላም ከጠፋበት ቦታ ጋር ነው የመጣሁት እና በጣም እኔ ጃኔ የሰላምን ሚኒንግ እዚህ ጋር ሲሆን ነው የሚገባኝ። እዛ ቤት ጋር ያለው በጣም የሚያስጠላ ሁኔታ ውስጥ ነው የሚገቡትና እኛ ዩኒቨርሲቲ እዚህ ሆነን ልክ እንደ ቤታችን ነው የሚሰማን። እውነት ነው ሶዶ ከማህበረሰቡ ጋር ተላምደን በጣም ግቢ ላይ ሰላማዊ ህይወት እየኖርን ነው። ምንድነው ስለ ግቢ ያለ አመለካከት? ምንድነው የምለው እኔ ዩኒቨርሲቲ አስፈላጊ ነው ብዬ ነው የማስበው። ለምን በጣም ዳይቨርሲቲ ባለበት ቦታ ላይ ነው የምትማሪው። ብዙ ነገሮችን የምታውቂበት ነው። ቃልዬ እንዳለችው ምንድነው ከወላጅ ተነጥሎ ሲመጣ እዚህ ቦታ ላይ ሁሉንም ነገር እንደፈለገ ማድረግ ይችላል ማለት በቃ ነፃነቱን ያገኛል። በዛ መሀል ነው ስፔሻሊ ሴት ተማሪዎቻችን የሚሸወዱትና ያንን ነገር ባያደርጉ ለምሳሌ የመጡበትን አላማ አውቀው ለፍተው የተሻለ ውጤት አንደኛ ወጣቶች ነን እኮ በነገርሽ ላይ ዩኒቨርሲቲ ደረጃ ሌቭል ማለት በራሳችን ማሰብ የምንችልበት ደረጃ ላይ እስከሆነ ድረስ ሴቶች ናቸው ትንሽ በዚህ ጊዜ በጣም የሆነ ዩኒቨርሲቲ ልክ እንደገቡ በጣም የሆነ የመሸወድ ሲቹዌሽን ውስጥ ይገባሉና የሆነ ካለፈ በኋላ ነው የሚጸጸቱት። ስፔሻሊ የሆነ 3ኛ አመት 4ኛ አመት ሊደርሱ ሲሉ ይጸጸታሉ። እንዳው ቅድሚያ ዩኒቨርሲቲ ልክ ሲገቡ የሆነ ያለሙ ያሰቡት የቤተሰብ ኃላፊነት እንዳለባቸው ቤተሰብ እዛ ጋር ለነሱ የሆነ ነገር ሳክሪፋይ የሚያደርገው ልጆቻቸው አቺቭመንት ላይ እንዲደርሱ ከምንም በላይ ወላጅ የልጆቻቸውን የሆነ በቃ ጥሩ ደረጃ ላይ እንዲደርሱ ነው የሚፈልጉት። ስለዚህ ያንን እያሰቡ እንደው በቃ እሱን አስበው በስርዓት ዩኒቨርሲቲ ተምረው ከተማሪዎች ጋር ሰላማዊ ህይወት ኖረው ጨርሰው ቢወጡ በነገርሽ ላይ ትምህርት አካዳሚካሊ ብቻ አይደለም። በቃ ከተለያየ ዳይቨርሲቲ ጋር አንድ ተስማምተሽ አንዱ ያንዱን ችሎ አዳብረሽ የምትወጪበት ነው። እዛ ማህበረሰብ ማለት ስለምትገቢ ማለት ነው። ብዙ አይነት ጸባይ ሊኖር ይችላል። ያንን አዳፕት አድርገው ተቻችለው በዛ ደረጃ መንገድ በዛ መንገድ ሄደው ቢጨርሱ ባይ ነኝ። ቅድም ስታወሪ የነበረው አይዲያ አለ እንዲህ እንድደርስ እኔ ሮል ሞዴል ወይም መርህ ብዬ ያስኳቸው ሰዎች ነበሩ ብለሽ ነበር። ስፔሻሊ እህትሽን ትልቋን እህትሽን ስታነሺ ነበር። እስቲ ማናት እህትሽ? ምን አይነት ህይወት ነው ስታሳይሽ የነበረው? ሌሎች እንዲያዩ እንዲያውቁ የምፈልገው ነገር አለ፣ ይሄ ነው ማሳየው ነገር የምትይው ምንድን ነው? እሺ አመሰግናለሁ። እህቴ ታላቅ እህቴ ናት። ስሟ ትግስት ጸጌ ይባላል። ቅድም እንደነገርኩሽ እሷም ዩኒቨርሲቲ ገብታ ተመርቃ ነው የወጣችው። ኮንስትራክሽን ዘርፍ ላይ ነው ያለችው። አሁን የልጆች እናት ናት እና እሷ በጣም ትልቅ ሮል ነው ያላት እኔ ህይወት ላይ። ያው የእናትና የአባቴ እንዳለ ሆኖ ግን ትልቁን ድርሻ የምትይዘው እሷ ናት። ስነ ስርዓት እንዴት ነው ይሄ እንዴት ነው በሴትነት ምክንያት ግቢ ስትገቢ የሚመጣው ነገር አለ አይደል? እነዛን ነገሮች እኔ አላሳለፍኳቸውም። ያን የሆነበት ምክንያት የራሴ ጥንካሬ ወይም የራሴ ብቃት ብቻ አይደለም። ከእግዚአብሔር በታች እሷ አሲዛኝ የመጣችው መሰረት አለ። አሁን እኛ ቤት ዩኒቨርሲቲ ሲገባ ነው ስልክ የሚያዘው። ከዛ በፊት አይቻልም። ከትምህርት ቤት ጥቂት ደቂቃ እንኳን ካረፈድኩኝ በጣም ስትሪክት ናት። በጣም ማለት እንደ አባቴ የቤቱ አባት አለ አይደል? ሌሎች ቤቶች ላይ አባት የሚያደርገው ሮል አለ አይደል? እንደ አባት ናት። በሰዓቱ በጣም ልበሳጭ እችላለሁ። ያን ጊዜ ልጅ ሆኜ ነፃነት ተሳጣችኝ እንደ ሌሎች ጓደኞቼ ለምን ምናምን ብዬ እኮ ቅሻት ሊሆን ይችላል። ግን አሁን አልፎ ቆም ብዬ ሳየው ያ ያደረገችው ቁጥጥር ከስርዓት እንዳልወጣ ያደረገችኝ ነገር አሁን ላይ ሰርቶኛል ያስባለሁ። ኢቭን ትምህርት ቤት ሲሄድ ጸጉሬን እንዴት ማድረግ እንዳለብኝ ልብሴ ከየት ነው በቃ ኤቭሪቲንግ ጠቅሞኛል። በቃ ስነ ስርዓት ዲሲፕሊን የሚባለው ነገር የተማርኩት ከሷ ነው። ደግሞ በማውራት ብቻ አይደለም። አሁን ለምሳሌ አንዳንድ ቤቶች እኮ ከኔም በላይ ስትሪክት የሆኑ ፋሚሊዎች ሊሆኑ ይችላሉ። ግን ማትኖሪውን ህይወት ከሆነ ለዛ ሰው የምታሳየው አይኖሩም። ግቢ ሲገባ ፈይ ተገላገልኩ ብሎ ሌላ ዓለም ውስጥ ለመሞከር ይገባል። ግን እሷ የኖረችው እሷም ስትማር በጣም በፍጹም ስነ ስርዓት ያውም ሰው ታላቅ ሳይኖራት ለራሷ ታላቅ ሆና በጣም በፍጹም ስነ ስርዓት ነው የግቢ ህይወቷን የጨርሳ ይወጣችሁ። ስለዚህ እኔም ያንን ነገር ነው የተከተልኩት እና እሷ ያደረገችው ያንዳንዱ ነገር የቀጣችኝ ቅጣቶች ሁሉ አሁን ላይ እኔ ሰርተውኛል። በሰዓቱ ባለቅስ በሰዓቱ ባማረረ አሁን በጣም ሰርታኛለችና ከእናቴ ቀጥሎ
ያው እናት ናት። እናት ብዙ ዋጋ ከፍላልኛለች። ከሆነ ጊዜ በኋላ ያሳደገኝ አባቴ ካረፈ በኋላ እሷ ናት የኔን በተለይ የኔን አብዛኛው እድሜ ክልል ለብቻዋን ያሳደገችኝ። የምፈልገውን አሟልታ አስተምራ መበላው መጠጣው ሳላጣ ያደግኩት በሷ ነው። ብዙ ዋጋ ከፍላለች ለኛ። እኛን አባት ኖሮ የሚሆነው ነገር እንዳለ እንዲቀጥል አድርጋ ነው ያሳደገችን እና እናታችን ያው ወይዘሮ ዘውድነሽ ነጋሽ ትባላለች። የኛ ሳበቃ ምን ልበልሽ ቃል የለኝም። በቃ የሷ አይወራም፣ ግልጽ ነው የእናት ነገር እና ግን እህቴ የኔ ሮል ሞዴል ናት። ከሌ አለለም ከሌ ተማረው ሰውዬ ከሌ እንትኑ አልልሽም። እኔ ለኔ ሮል ሞዴል እሷ ስለሆነች ማለት ነው እንደዚህ ስነ ስርዓት ኖሮኝ እንዳድግ እና እህቴ በጣም ነው ማመሰግንሽ፣ በጣም ነው የምወድሽ እና ደግሞ አንቺንም እናቴንም አባቴንም ደግሞ አስደስቼ ከዚህ ለተሻለ ቁም ነገር በቅቼ ደግሞ እንድጦራችሁ እንድደርስላችሁ እንዲያደርገኝ እግዚአብሔር እንዲረዳኝ እለምነዋለሁና በጣም አመሰግናለሁ። በጣም ደስ ይላል። በጣም ነው ብዙ ነገር ነው ያስተማርሽን። ብዙ ነገር ሴት እንደመሆን ይመጣል ብዙ ነገር ነው ያየሁብሽና በመጨረሻ ማለት የምፈልገው እኔ ምንድነው ቃልዬ ኔክስት ህልሟ ለዚህ ለምትሟገታቸው ሴቶች ለዚህ ለግቢ ተማሪዎች ለሴቶች ይሄን ነው አስባለሁ ፊውቸር ለሀገሬ ለኢትዮጵያ ይሄንን ነው ማስበው እንዲህ የምትዩ ነገር ምንድነው? ያው ሰው ያስባል እግዚአብሔር ይፈጽማል ነው ያው አስብ ያለው እኔ እሱ ደግሞ ያው ያግዘኝና እሱ ቢፈቅድ እግዚአብሔር ቢፈቅድና ቢወድ እኔ ሐሳቤ ያው ግብርና ሰው ብዙ ጊዜ ፍሬሽማን ጥሩ ውጤት ካለው የሚጠበቀው ጤና እንዲገባ ሶሻል ተማሪም ከሆነ ሎ እንዲገባ ምናምን አይደል እኛ ሀገር የሚጠበቀው። እኔ አሁን ግብርና መርጬ ስገባ ፎር ነበር ጂፒኤ ፍሬሽማን የፈለኩበት ውስጥ መርጬ መግባት እችል ነበር፣ ግን ፈልጌው ነው የገባሁት ግብርናው። ያኔ አሁን እናቴ አዝናብኛለች በኔ ግን መማሩ ማለት እንዴት ነው መሰለሽ ቤተሰቦችሽ ማስደሰት አለብሽ፣ ግን እነሱ በመፈለጉት መንገድ መሆን አይጠበቅበትም። እናቴ ማስደሰት አለብኝ መጦር አለብኝ፣ ግን ግዴታ እሷ ባለችው ህይወት መንገድ ላይሆን ይችላል። እዛ ያን ወስኛ አምኜበት ነው የገባሁት። ግብርና የገባሁበት ደግሞ ዋና አላማዬ ምንድነው ዝም ብዬ ሳስበው በቃ ኢትዮጵያ ምን እንደጎደላት ብትይ በልቶ ማደር ነው። በደንብ የሁሉ ነገር ጸመን የሚመስለኝ ረሃብ ነው፣ ችግር ነው የሚመስለኝ። ችግር ነው ሁሉ ነገር። ሰው ለመጣላት ጊዜ የሚያገኘው ብሶቱ ነው። ያ ብሶቱ ማረግ አለመቻሉ ነው ብዬ ማስበውና ለዛ ግብርና ደግሞ የኢትዮጵያ የጀርባ አጥንት በዩ መሰረት በዩ ሁሉ ነገሯ ነው እና ያን ሳስብ ሁላችንም የተማርን ሰዎች ሄደን ጤና ውስጥ ምንገባ ከሆነ ሁላችንም የተማርን ሰዎች ሄደን ኢንጂነሪንግ ውስጥ ምንገባ ከሆነ ህግ ውስጥ ምንገባ ከሆነ ሳምበላ ያን መስራት አንችልም። ስለዚህ የጎደለው ጋር ልሙላ ብዬ ነው የተሞላውን ከሞላ የጎደለው ጋር ልሙላ ብዬ ነው። ያው ሌሎቹ ሞልቷል ማለት ባይቻልም እና ያን አምኜበት ነው የገባሁትና እኔ ከዚህ ሞጥቼ ምናልባት አቺቭ አድርጌ ይሄን እንደወጣሁት ስንወጣ ያው የስራ እድል ምቹ ላትሆን ትችላለች የምትጠብቀን እድል፣ ግን ሆነችም አልሆነችም ፈጠነም ዘገየም ጊዜ ቢወስድም የምፈልገውን የአግሪካልቸር ሴክተር ላይ በፕራይቬትም ሆነ በራሴ አሊያም ደግሞ በሆነ ከግብርና ሚኒስቴር ጀምሮ እያንዳንዱ የግብርና ሴክተር ላይ ገብቼ ማገልገል፣ ከዛ ደግሞ አገልግሎት ብቻ መንግስት ሰራተኛ ሆኖ መቀጠል ብቻ ሚኒስቴር ሆኖ መቀጠል ብቻ ሳይሆን ደግሞ የራሴን የሆነ ፋርም እንዲኖረኝ እፈልጋለሁ። የራሴ የሆነ የፋርም ቢዝነስ ውስጥ መግባት እፈልጋለሁ። ከአግሮ ፕሮሰሲንግ ካምፓኒዎች ላይ መስራት እፈልጋለሁ። በቡድንም ቢሆን በግልም ቢሆን ጊዜ እንደሚሰጠና እንደሚያሳየን፣ ግን ከዛ በፊት የኔ ዋነኛ አላማ ሪል ወርልድን ማየት ነው። እንዳልኳችሁ ቅድም ወረቀትና እስክሪብቶ ነበር ያየሁት። ግብርና ወጥቼ እንዴት ነው የሚሰራው፣ ሪያሊቲው እንዴት ነው የሚሰራው የሚለውን የተለያዩ የግብርና ሴክተሮች ላይ ገብቼ ባየው ባገለግል ትምህርት ወስጄ ራሴን አዳብሬ ያለውን ሪል ፖሊሲው እንዴት ነው የግብርና ፖሊሲው እንዴት ነው እየሰራ ያለው፣ ግብርና ተቋማቶች እንዴት ነው እየሰሩ ያሉት፣ የገበሬው ህይወት እንዴት ነው የሚለውን ካየው በኋላ በቅጥርም ይሁን በተለያየ እድሎች ያን ካየው በኋላ ወደ ራሴ ደግሞ መጥቼ የራሴን ከግብርና ጋር የተያዙ ቢዝነሶችና ፕሮጀክቶችን ትልልቅ ፕሮጀክቶችን ያው ጊዜ ቢወስድም እንዳልኩት የጊዜ ጉዳይ ነው እዛ መስራት እፈልጋለሁ እና ለሴቶች ደግሞ እኔ ዩኒቨርሲቲ ሴቶችን በጣም በቃ አሁን ነው በቃ ለክ ዩኒቨርሲቲ አቺቭ አድርጌ ሲጨርስ የገባኝ ነገር የዩኒቨርሲቲ ሴቶች በጣም ብዙ ምክር ይፈልጋሉ፣ ብዙ ስራ ይፈልጋሉ እና እነሱ እንደዚህ እንዳየኋቸው እህቶቼ በማይሆን ህይወት ውስጥ ሳይገቡ እንዲወጡ ፈልጋለሁ። ያ ደግሞ የሚጀምረው ግቢ ቅድመ አሁን ለምሳሌ በቤተክርስቲያን አለ አይደል ቅድመ ግቢ ጉባኤ ተብሎ በግቢ ጉባኤ በየሃይማኖቱ እንደዛ አይነት ልክ እንደዛ ከዲሲፕሊንም ጋር በተያያዘ ከኮንፊደንስም ጋር በተያያዘ
የግቢ ሴቶች ቀድሞ ትሬኒንግ መውሰድ አለባቸው ብዬ አስባለሁ። ግቢ ከመግባታቸው በደንብ ትሬን መደረግ አለባቸው። ያን ነገር አይቶ አቅማቸው አይፈቅድም፣ አይ እኔ ከቤተሰብ ወጥቼ ራሴን ኮንትሮል ማድረግ አልችልም ካሉ ቢቀር ይሻላል ከምጠፊበት ማለት ነው። እዛ ላይ ብሰራ ደስ ይለኛል። ከተለያዩ ኤንጂኦዎች ጋር ጆይን በማድረግ እንደዚህ አይነት ነገሮች እንደዚህ አይነት ትሬኒንጎች ላይ ብሰራ ደግሞ በጣም ደስ ይለኛል። ያው እግዚአብሔር ቢፈቅድ አልተውም ነው። አሁንም ኮንቲኒው ማለት ቀጣይነት ይኖረዋል። ስራዬን አልተውም። በጣም ደስ ይላል። በጣም ትልቅ መስዋዕትነት የሚጠይቅ በጣም ብዙ ዋጋ የሚያስከፍል ነገር ቢሆንም አንቺ ገና ልጅ ነሽ። በጣም ብዙ ልትሰሪ እንጠብቃለን። አገርሽም ትጠብቅሻለች። ምንም ግቢ ውስጥ ቻሌንጅ ያደረገሽ ጾታዊ ነገር ምንም ነገር የለም? እኔ የመጡብሽ የለም? እኔ እንዴት ነው ቅድም እነሱም ብሏቸዋል። ባውንደሪ በጣም እጠብቃለሁ። ማለት መምህር እንደ መምህር ነው ኮሚኒኬት መደረግ ያለበት። መጥፎ መምህርም ቢሆን ነገር ከተማሪስ አባባሌ ገብቶሻል። ከመምህር ማለት ጥፋቱ አንዳንዴ ከመምህርም ብቻ አይደለም ከተማሪም ጥፋት አለ። ከተማሪ ብቻ ሰው ማምነው እኔ ባሳየሽው ልክ ነው የሚመጣው ወደ አንቺ። አንደኛ ነገር አቺቭ አድርጎ መገኘት ነው። ማለት ጉድለት ሲኖርሽ ያ ሰይጣን በዛ መምህርም አድሮኝ በማንም አድሮ በዛ ጉድለትሽ ይጠቀምብሻል። ስለዚህ ያን ጉድለት አለመስጠት ነው። ምን ማለት ነው? የመጣሽበትን አላማቀሽ ትማሪያለሽ፣ ታጠኛለሽ። ስለዚህ ትርፍ ማርክ አትፈልጊ። ሄድሽ መምህሩ ፊት የሚያቆምሽ የሚያስለምንሽ ወይም ሌላ ነገርሽ እንድትሰጪ የሚያደርግሽ ነገር እንዳይኖር መንገድ መዝጋት አንድ። ሁለተኛ ነገር ደግሞ ጎበዝም ሆነሽ ደግሞ ኮሚኒኬሽንሽን ጤነኛ ማድረግ ነው። መምህር ጓደኛ አይደለም። መምህር አለው መስመር። እንደ መምህርነቱ መከበር አለበት። መምህር እንደ ጓደኛ መቅረብ አልደግፍም እኔ። መምህር እንደውም እንደ አባት ብታሪቂው ማለት ብትፈሪው፣ የኢትዮጵያ አባት አለ አይደል? ትወጂዋለሽ ግን ትፈሪዋለሽ። እንደዛ መሆን ያለበት። እዚህ ያ ባሳየሹ ባውንደሪሽ ልክ እንዳይጋፈጡሽ ማለት። ከተጋፈጡሽ ደግሞ በደንብ መረጃ ይዞ ወደሚመለከተው አካል ለማቅረብ አለመፍራት፣ ሌላ ህይወት ውስጥ አለመግባት። በጣም ብዙ ትምህርቶችን ሴቶች ተማሪዎች ወጣቶች እንደሚቀስሙ ተስፋ አደርጋለሁ። እኔ ብዙ ነገር ስላገኘው እና በመጨረሻ ደግሞ ለዚህ ያበቃኝ ለዚህ እንዲህ ከኋላዬ ሆኖ እየገፉ እያነሱኝ ስወድቅ ሲንገዳገድ ጎበዝ በርቺ ትቻለሽ ያሉኝ ሰዎች አሉ ኦቬስ ነው። እስቲ ጠቅሰሽ ደስ እንዲላቸው ደግሞ እውቅናውንም መውሰድ ስላለባቸው እስቲ እንታመሰግኛቸው ሰዎች ካሉ እድል ልስጥሽ። እሺ አመሰግናለሁ። በመጀመሪያ ያው ከልጅነት ጀምሮ እዚህ ያደረሰኝ እግዚአብሔር ነው። ማለት ብዙ አሁን ለምሳሌ እዚህ ተዘርዝሮ የማይወራ ብዙ ነገር አሳልፌያለሁ ህይወቴ ውስጥና ሁሉንም ነገሮች ያለፍኩት እግዚአብሔር ስላለ ነው። ባዝንም በደሰትም በስቅም ባለቅስም ከዚህ ሁሉ ማለት ሰው የሚያየው አቺቭመንትሽን ብቻ ነው። ከኋላ ያለውን ውጣ ውረድ አያይ፣ ከኋላ ያለውን ማጣት፣ ከኋላ ያለውን እንባ አያይ። ግን ያንን ሁሉ ፈተና ደግሞ የሚያይ እግዚአብሔር ነው እና የዛን ዋጋ በጊዜው እግዚአብሔር ይከፍላል። ስለዚህ በጊዜ ዋጋዬን ለከፈለኝ እንደውም ከሚገባኝም በላይ አብልጦ የሰጠኝን እግዚአብሔርን በጣም አመሰግናለሁ። የምር ከልቤ ነው አመሰግነው። እና ከዛ በመቀጠል ደግሞ ያው ቅድም ተናግሬያለሁ። እኔ በየትኛውም ሃይማኖት ውስጥ ሆኖ በየትኛውም ሃይማኖት ውስጥ ግቢ ሆናችሁ የሚያጠናክራችሁ የምትደገፉት እግዚአብሔርን ነው እና እኔ ደብረ ወርቅ ቅድስት ቁስቋም ቤተክርስቲያን ለኔ በጣም እኔ እንጃ አሁን ሲሄድ የሚከፋኝ እሱ ነው። የሚያፍቀኝ በቃ ማለት ይከፋሻል። ብዙ ነገር ውጤት እንዳላሰብሽው ይሆናል። ከጓደኞች ትጣያለሽ። ብዙ ቃል ተናግሮ ሰው ያስከፋሻል እና ያንን እንባሽን ጓደኛሽ ጋር እኮ ታረጊ ይቻላልሽ እኮ የልብ ሰው ካለሽ። ግን ሁሌም ሴፍ ዞን የሚሆንሽ ቤተክርስቲያንሽ ነው። በቃ ማለት ገመናሽ አይወጣም። ማልቀስሽ ማንንም አያይም። ብርታትሽን ብቻ ነው ሰው የሚያየው። ስለዚህ እኔ የቁስቋም ቤተክርስቲያን ልጅ ለኔ በጣም ትልቅ ቦታ ነው ያለው። ትልቅ ቦታ ብዙ ጊዜ አልቅሻለሁ እዛ ውስጥ። ግን እግዚአብሔር ደግሞ ባይን ቆጥሮ በጊዜው ከፈለኝ እና በቃ ቅድስት ቁስቋም ቤተክርስቲያን ቅድስት ድንግል ማርያምን አመሰግናለሁ። የእውነት ከልቤ ነው አመሰግናለሁ። እና ከዛ በመቀጠል ደግሞ እናቴ እንዳልኳችሁ ቅድም እኔ አብዛኛው ያሳደገችኝ ክፍል ያለ አባት ነው እና በጣም ብዙ ነገር ሆናልኛለች። እሷ ደህና ጫማ ሳታደርግ እኛ ጫማ አድርገን፣ እሷ ደህና ልብስ አትለብስ እኛ ለብሰን ነው የተማርነው እና ምንም ሳይጎልብኝ ከጓደኞቼ ሳላንስ ተምሬ እዚህ እንድደርስ ያደረገችኝ እናቴን ወይዘሮ ዘውድነሽ ነጋሽን አመሰግናለሁ። ከዛ በመቀጠል ታላቅ እህቴን ቅድም ብያለሁ ስነ ስርዓት እንዲኖረኝ ዲሲፕሊን እንዲኖረኝ በምክር በቁጣ በተግሳጽ ረድታኛለች፣ አግዛኛለች። እሷንም በጣም አመሰግናለሁ። ከዛ በመቀጠል ደግሞ ጓደኞቼ እኔ በጣም ከባድ ባህሪ ያለኝ ሰው ነበርኩኝ። በጣም አስቸጋሪ ሰው ነኝ። እውነት ነው የምላችሁ። ብዙ እዚህ እንደውም በደንብ ሼም ይዟቸው ነው መሰለኝ ያልተናገሩት። በጣም ከባድ ባህሪ ነበረኝ። ማለት ሶሻል ላይፌ ልክ አልነበረም።
አልችልበትም ነበርና ያንን ሁሉ ነገር በትግስት ነው ገስጸው እዚህ ያደረሱኝ። የመጀመሪያ ግቢ ስገባ ፍሬሽማን እያለሁ የነበረችው ጓደኛ አፎሚያ ንጉሴ ትባላለች። በጣም ብዙ አስተዋጽኦ አድርጋለች እኔ ህይወት ላይ ሰው አድርጋኛለች ማለት እችላለሁ። ቅድም አንቺ አሁን ተሳስተሽ ይሁን አውሬ ምናምን ብላለች ሰምታችሁ ከሆነ ትክክል ናት። አምልጧት ነው ሲያወጣችሁ ግን ግቢ እንደዛ ይባላል። ያ እኔ እንደዛ አይነት ሰው ነበርኩ የእውነት ስትገቡ አውሬ ሆኑ የሚባል ለምን ቻሌንጁን ለመጋፈጥ ይግድ እንደዛ መሆን አለበት። ግን ያን አውሬነትሽ እንደም ይረዳሽ ሰው ከሌለ ደግሞ መጥፊያሽ ሊሆን ይችላል። ያ አውሬነት ከሰው ሊገነጥልሽ ይችላል። እና ያንን መንገድ አሳይታኝ ከሰው ጋር የሚኖረው እንደዚህ ነው፣ ይሄ አይባልም፣ ይሄ ይባላል። ያን ያስተማረችኝ እሷ ናት። ከዛ ከፍሬሽማን በኋላ ደግሞ ያው በተማሪ ህብረትም እነታጠቅም እነሱ ባለው ክንፈ ምግባር ህይወት እንዳይከፋቸው ሀና ሜላት ሁሉም ጥሩ ሰው እየሩስ ሁሉም ህብረት ውስጥ ያሉ ተስፋ ጽዮን ዮናስ ያቆናናስ ሁላችሁም እኔ ህይወት ላይ በጣም ብዙ አስተዋጽኦ ያደረጋችሁት እንደ ሸክላ ሰሪ ነው እኔን የሰራችሁኝና እግዚአብሔር በእናንተ አድሮ እኔን ሰው አድርጎኛል፣ እኔን ሰርቶኛል። በጣም ነው አመሰግናችሁ በጣም። ከዛ ባሻገር ደግሞ የተመቀኛችሁ ክፉ ቃል የተናገራችሁ ሰዎች ደግሞ ጠቅማችሁኛል። እውነት ነው የምላችሁ። እልህ ይዞኝ በእልህ እንደዚህ ሆኛል። ጥሩ ሞቲቭ ናችሁ ለኔና እናንተንም አመሰግናለሁ። ግን ክፉ አትኑ እሺ ሰው ላይ። ከዛ ባሻገር መምህራኖቼ ያው ግቢ መምህር ብዙ ይታማል አይደል? ሴት ጋር ባለው ነገር ብዙ ይታማል። ግን እኔ እግዚአብሔር ይመስገን ከመጀመሪያ እስካሁን እንደዚህ አይነት መምህር አጋጥሞኝ አያውቅም። ያው መምህር በእርግጥ ያው ባቀረብከው ልክ ነው እንደገና ባሳየሹ እንትን ልክ ነውና መምህራኖቼ በጣም ለኔ በጣም ይለያሉ። ሲጀመር መምህር ዶክተር አበራ፣ መምህር አለማየሁ ተባባሪ ፕሮፌሰር ነው እሱን፣ መምህር ዘማች፣ መምህር ጥላሁን፣ መምህር መብራቱ ሁላችሁም እዚህ ጋር ጠቅሼ አልጨርሳችሁም እና ሁላችሁም እግዚአብሔር ያክብራችሁ። ለሌሎች ተማሪዎችም እንደዚህ ሁኑ፣ እንደዚሁ ሀምብል ሁኑ። ዶክተርም ብትሆኑ ፕሮፌሰርም ብትሆኑ እንደዚሁ ለኔ ሀምብል እንደሆናችሁት ሰነፍ ለምትሉትም ተማሪ ሀምብል ሁኑ። በጣም አመሰግናለሁ ቃልዬ። በጣም ቴንኪዩ። ቃል ኪዳን ያው በጣም ኤክሰፕሽናል ብል ያው ማጋነን አይሆንም። 2014 ላይ ከተቀበልናቸው ተማሪዎች አንዱ ናት። ከዛን ከ2014 ጀምሮ በጣም ጠንቁቅ የሆነች ውስጧ የሆነ ትልቅ ነገር እንዳለ የሚታወቅባት ልጅ ናት። ያው ውጤቱም የሚያሳየው ይሄንን ቃል ኪዳን ክፍል ውስጥ አስተምሪያታለሁ። ያው የኮሌጁ ኃላፊ ቢሆንም ኮርስ ይዤ እገባለሁ። ስትቀመጥም ፊት ለፊት ነው የምትቀመጠው። በትምህርት ደፋር ናት። ስትጠይቅም ምንም ይዛት ነገር የለም። ያልገባትን ነገር አንዳንድ ነገር ያልገባትን ነገር ትጠይቃለች። እንዳው የሚገርመኝ ራሷ ገብቷት ሌሎች እንዲረዱ የሚፈልጉትንም ነገር ትጠይቃለች። ስለ ራሷ ብቻ ሳይሆን ስለ ሌሎች ልጆችም ጥቅም የምትሟገትና የአመራርነት ክህሎትም የተሰጣት ያላትና ይህን ካሳደገች ደግሞ ትልቅ ደረጃ ላይ መድረስ የሚችል ልጅ ናት። እሺ፣ በጣም አመሰግናለሁ። እኔ መምህር ዘማች ለመቻ እባላለሁ። የግብርና ምጣኔ ሀብት ወይም የአግሪካልቸር ኢኮኖሚክስ ትምህርት ክፍል ኃላፊ ነኝ። ቃል ኪዳንን ከሁለተኛ ዓመት ጀምሮ እስካሁን እስከተመረቀችበት የተለያዩ ኮርሶችን ሰጥቻታለሁ። የእሷ ደስ የሚለው ኮንፊደንሷ ነው። ከሌላ ተማሪዎች በጣም 87 ተማሪዎች ናቸው ከእሷ ጋር ያሉ። ከነዛ ተማሪዎች እሷን በጣም የሚለየው ኮንፊደንስ፣ ምንም አይነት ታምር ይሁን ትምህርት ከልክ አያልፍም የሚል እይታ ነው ያላት እና በቃ ያ በጣም ደስ የሚል እይታ ከሌሎች መምህራን እንኳን ለኔ በጣም ሚስበኝ ያ ነው። ኮንፊደንሷ ትምህርት ቀላል ነገር ነው ብሎ በጣም ቀላል ማየቷ በጣም ደስ ይለኛል።
ለሌሎች በመጨረሻ ለሌሎች ተማሪዎች አዲስ ለሚገቡ ቢላሉ ለእናንተ ዲፓርትመንት ተማሪዎች ጠቅለል ያለ ነገር እንደ ቃልዬ ወይም እንደ ቃል ኪዳን እንዲህ አይነት ልጆች መጥተው ኢንጆይ አድርገው ትምህርት እንዲማሩ ነው ማረጋው። መጨናነቅ ኦልሞስት የትራዲሽናል ትምህርት አይነት ሊሆን ይችላል። በአሁኑ ዘመን ደግሞ ደስተኛ ሆኖ ነው ሰው የላይፍሽ አካል አድርገሽ ካልተማርሽ ትምህርት አይገባም። እንዲያደርጉ ነው ማረጋው። ከዚህም በተጨማሪ ቃልዬ የምታደርጋቸውን የነበሩትን ተግባራት ኦልሞስት በዚህ በሚሰሩት ፕሮግራምም ላይ ተከታትለው ከሷ ተጨማሪ እውቀት እንዲያገኙ እዚህ የነበራቸውን ኤክስፒሪየንስ ከሷ ላይ ሼር ቢያደርጉ። በጣም አመሰግናለሁ። ስሜ አክበር ጩፎ እባላለሁ። በወላይታ ሶዶ ዩኒቨርሲቲ ውስጥ የአካዳሚክ ጉዳዮች ምክትል ፕሬዝዳንት ነኝ። ወላይታ ሶዶ ዩኒቨርሲቲ በትምህርት ሚኒስቴር በ1999 ዓመተ ምህረት ከተቋቋመበት ጊዜ ጀምሮ እንግዲህ ያኔ በጣም በውስን ተማሪ ነው የተጀመረው። ወደ 801 የሚሆኑ ተማሪዎች በመጀመሪያ ዲግሪ ተቀብሎ ማስተማር የጀመረ ዩኒቨርሲቲ አሁን በዚህን ሰዓት በብዙ ዘርፎች ሰፋ ብሎ በኮሌጆች በትምህርት ቤቶች ሰፋ ብሎ በአጠቃላይ አሁን በዚህን ሰዓት 64 ዲፓርትመንቶች በውስጡ ያለ ሲሆን ጠቅላላ ወደ 7 ኮሌጅ እና 3 ትምህርት ቤቶችን ይዟል። ከነዚህ ውስጥ አንድ ኮሌጅ እና አንድ ትምህርት ቤትን በውስጡ ያቀፈ አንድ የቴክኖሎጂ ኢንስቲትዩትን በውስጡ ያለ ነው። ስለዚህ በዚህ ጉዞ ውስጥ እንግዲህ ለ19ኛ ጊዜ ነው በዚህኛው አሁን ተማሪዎችን ያስመረቀው። በአጠቃላይ ምሩቃኖቹ እንደውም ቁጥሩ ላይ ኤግዛክት ባልሆንም ከ50 ሺህ በላይ ተማሪዎችን አስመርቋል። ይሄ ለሀገር በጣም ትልቁን ውለታ እየዋለ ያለ ተቋም ነውና ይሄ ተቋም እንግዲህ በትምህርት ሚኒስቴር ከ2013 በ2013 ጊዜ ጀምሮ የአፕላይ ሳይንስ ዩኒቨርሲቲ እንዲሆን የተወሰነ ሲሆን ያንን ጉዞ ደግሞ አሁን እየተጓዘ ማለት ሙሉ ወደ አፕላይ ሳይንስ ዩኒቨርሲቲ ለመሆን እየሄደ ያለ ተቋም ነው። ዩኒቨርሲቲ ሲባል ያው ፌደራል ተቋም ነውና ተማሪዎች ከተለያዩ አገራችን ክፍሎች ይመጣሉ። እንደዚህ ሲባል ከየትም ከሰሜንም ከደቡብም ከምስራቅም ከምዕራብም ይመጣሉ። ወላይታ ሶዶ ዩኒቨርሲቲ እንደ ፌደራል ዩኒቨርሲቲ ለሁሉም ቤቱ ነው። ጀስት አሁን ከቅርብ ጊዜ ወዲህ እንዲያውም እያየን ያለ ነው ዩኒቨርሲቲያችን በተማሪዎች በጣም እየተመረጠ እንደሆነ ነው የምናውቀው። ለምን ትምህርት ሚኒስቴር አንድ የያዘው አቅጣጫ አለ። ተማሪዎች ወደ መረጡበት ቦታ እንዲሄዱ የሚል በብዙም ጊዜ ያው እነሱ በዛ እየመደቡ ያሉበት ሁኔታ አለና እኛም ዘንድሮ በዛ ያሉ ተማሪዎችን ለምሳሌ ተቀብለናል። አሁን እኛ እንግዲህ ስናስመርቅ ከ2300 በላይ ተማሪ ነው ያስመረቅ ነው በሁሉም ፕሮግራሞች። ከዛ ደግሞ የመጀመሪያ ዲግሪ ተማሪዎች እንግዲህ በአዳራሽ ውስጥ እንዳያችሁ ብዙ ተማሪዎች ሲሸለሙ ነበር። ያ ማለት በመማር ማስተማር ሂደት ውስጥ በጥሩ አፈጻጸም ሄደው የተሻለ ውጤት አስመዝግቦ የተሸለሙ ተማሪዎች አሉ። በአጠቃላይ ዝም ብዬ ኦብዘርቭ ሳድርግ ብዙ ሴቶች እየተሸለሙ ነው ማለት ከተሸላሚዎች ዝም ብዬ ኦብዘርቭ ሳድርግ ከኦልሞስት ከ70 ወይ 60% በላይ ሴቶች ናቸው። ይሄ የሚያሳየው ሴቶች በትምህርት ላይ ልዩ ትኩረት ሰጥተው እየተማሩና ደግሞ ሁኔታውም ለነሱ ምቹ እንደሆነ ልገምት ቻልኩኝ ማለት ነው። ወይም ደግሞ ከዚሁ የሚያሳየው ምንድነው ሴቶች ከሰሩ የተሻለ ውጤት አምጥቶ ሊሸለሙ እንደሚችሉ ያሳያል። ለዚህ ደግሞ ዋናው ምሳሌ የቃል ኪዳን ነው። ቃል ኪዳን ያልተሸለመችበት ዘርፍ የለም። ካሉ ተማሪዎች ውስጥ እንግዲህ በሁሉም በታርጫ ካምፓስ፣ በኦቶና ካምፓስ፣ በዋናው ካምፓስ፣ በቴክኖሎጂ ካምፓስ ከነዚህ ሁሉ ጋር ተወዳድራ እንግዲህ ሴት ነች ከሁሉ በላይ 3.95 በማምጣት አንድ የኮሌጁን ወርቅ አግኝታለች። ሁለት የዩኒቨርሲቲውን የአሸናፊዎች አሸናፊ ማለት ከሁሉም ልዩ ተሸላሚ ሆና ልዩ ሽልማት አግኝታለች። አሸናፊዎች አሸናፊ ሆና ዋንጫ አግኝታለች። የሴቶች ደግሞ ተብሎ የሴቶችንም ደግሞ ወርቅ ሜዳሊያ አግኝታለች። ቃል ኪዳን ለሌሎች ሴት ተማሪዎች ምሳሌ ነች። እዚህ ወላይታ ሶዶ ዩኒቨርሲቲ ብቻ ያሉ ሳይሆን በኢትዮጵያ ውስጥ ላሉ ተማሪዎች ሁሉ ምሳሌ ነች። ገና ደግሞ ዩኒቨርሲቲ ለመግባት ጥረት ለሚያደርጉ ራሱ እነ ቃል ኪዳንን አይቶ ሰርቶ ሌሎችንም አሸንፎ ለጥሩ ውጤት መድረስ ይችላሉ። ስለዚህ የሰራ ሰው አይደለም ለሽልማት ከሽልማትም አልፎ ለሌሎቹ ምሳሌ በመሆን የሰው ሕይወት ለመቀየር ሁላ እድል አላቸው ማለት ነው። ለምን አንዳንዴ ያው እንግዲህ ተማሪዎች ወይም ደግሞ ገና ልጆች እያደጉ እያሉ ከፊት ሞዴል አድርገው የሚሄዱት አሉ። ጥሩ አስተማሪ ሊሆን ይችላል፣ ጥሩ ሰራተኛ ሊሆን ይችላል። እንደው በሰፈር በአካባቢ የሚታወቁ ወይም ደግሞ
ከዩኒቨርሲቲዎች አካባቢ ወይም ደግሞ በሃይ ስኩልም ጥሩ ፐርፎርም የሚያደርገው እንደ ሞዴል አድርገው ነው የሚንቀሳቀሱት። ስለዚህ ቃል ኪዳን ለብዙ ሴቶች ሞዴል ነች። ዩኒቨርሲቲ ማለት እንግዲህ ተማሪዎች ከታች ገና ከልጅነት ጀምሮ ወደፊት ድሪም የሚያደርጉት ይህንን ሆናለሁ ካለ በመጀመሪያ ደረጃ ትምህርት ቤት አለ፣ ሁለተኛ አለ፣ ከዛ ወደ ዩኒቨርሲቲ ሶስተኛ ሲመጣ ያንን የሚያሳካበት ነው። ስለዚህ ያንን አሳካለሁ ብሎ ወጣቶች ወይ ልጆች ያንን ሲያስቡ ለዓላማ ጽኑ መሆን ያስፈልጋል። ለዓላማ ጽኑ ማለት የሚሰጠውን ትምህርት በአግባቡ መማር፣ የሚሰጡ ወይም ደግሞ ማድረግ ያለባቸውን ሰርቶ ማለፍን ማመን ነው። በቃ የሰራ ሰው ማንም የስራውን ውጤት ያገኛል።